ኦርቶዶክሳዊ ውስጥ ገብቶ ልክ እንደ ኢኮኖሚው እንደ ማህበራዊ ጉዳዮች ውስጥ ገብቶ ፖለቲካ ውስጥ መሳተፍ አይችልም። ምን መሰል አሁን እንደዚህ ስል እንደው ስራዬ በዝቶ እንደው ለቁጥር አስቸግሮኝ እንዳይመስል አይደለም። በጣም ከመዘንጋት የተነሳ አንድ መዝሙር ለሁለት ዘማሪያን ሰጥቼ ያጣላውታል። ከሰንበት ትምህርት ቤት ያልዘለለበት ምክንያት ምንድነው ብለን ማንሳት እንችላለን? መስቀል አደባባይ ላይ የፕሮቴስታንት እምነት ቢከተሉ ሰዎች የኛን ጸናጽል፣ የኛን ከበሮ፣ የኛን ንዋያት ይዘው መቋሚያ ይዘው እንደ ወረብ ነገር ሲሞክሩ ወይም የኛን የሚመስል ነገር ለማሳየት ሲሞክሩ እንደ ኢትዮጵያ ቄስ ተንኮለኛ ነው ውሸታም አቱን ሲል ስሰማው እኔ አሁን ቤተክርስቲያንን አንተውም ከቶ የሚለውን መዝሙር ስሰማ ቤተክርስቲያንን አንተውም ከቶ ዜማውን የሰራው ዘውዱ ነው። ዘውዱ ነው የሰራው። ግጥሙን እኔ የሰራሁት። አንዲት ጀርመናዊ ኢትዮጵያ ትመጣለች። ምን ልሰራ? የኢየሱስ ክርስቶስን ፊልም ልሰራ። ዘ ካውንት ኦፍ ሞንቴ ክሪስቶ ምናምን የሚል ነው። እሱን የሰራው። ከዛም በፊት ያሉ ትንሽ ጥሩ ናቸው ተብሎ ነው ለዚህ ካስቴት ተደረገው። ይሄው ምናልባት አይጥቅ በሚዲያ የወጣ ነገር ላይሆን ይችላል። እንደዚህ አይነት ሙከራዎችም ነበሩ። ይሄ ሁሉ ጦርነት ተደርጎ ይሄ ብቻ ሰው የሞተው እንደውም ቁስለኛው ይበዛል እንጂ አይሞትም። ለምንድን ነው ሲባል ወታደሮች መግደል አይፈልጉ ዛቲ ድንግል የሚል ቆጠርኩት ቁጭ ብዬ 18 ካሜራ አውደ ምሕረቱ ላይ 18 ካሜራ አየሁ። አሁን ይሄ ሆሊውድ ነው ምንድነው ፕሮዳክሽኑ ማለት ነው? አንድ ስብከት ነው 18 ካሜራ ያልኩ ካሜራ የሆነውን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦታዋ እገሌ ቨርሰስ እገሌ ላይ መግባት አይደለም። የኢትዮጵያ ቤተክርስቲያን ቦታዋ ሲና ተራራ ላይ የሆነው ነው። የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ ነው። አዲስ ምግብ መጥቷል ተጋሚ ነው የሚባል አሉታል እና ስንት በእንትን ተሳፍሮ ሄዶ ሲያዝ ሽሮ ነው እና የኔው ጉድነሽ አለ ይባላል። እና ሁሉ ነገር የሚያምርባት አደባባይ ብትወጣ የሚያምርባት ብትዘምር የሚያምርባት ቦታውን መቀየር ብትችል ብትቀብር የሚያምርባት ኢትዮጵያ ቤተክርስቲያን ትቅበር። ሌላውን ስትቀብርህ ታሳምረዋለች።